ربي لا أريد سواه الله ربي لا أريد سواه الشمس والبدر من أنوار حكمته والبر والبحر فيض من عطاياه بسم الله الرحمن الرحيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه أجمعين كبران تملكاتوቻችን السلام عليكم ورحمة الله تعالى وبركاته إن شاء الله ያው ባለፈው ፕሮግራም እንደተከታተላችሁን ዛሬ ደግሞ ወደ አዲስ ርዕስ እንዳልናችሁ ወደ አዲስ ርዕስ ኢንሻአላህ ገብተን በተከታታይ ፕሮግራም እናቀርብላችኋለን እሱም ያው ነብዩ ሰለላሁ ዐለይሂ ወሰለም በጣም በእኛ ላይ የሚፈሩት እና አخوف ما اخاف عليكم بعدي كل منافق عليم اللسان ነብዩ ሰለላሁ ዐለይሂ ወሰለም በእናንተ ላይ የምፈራው እና አስጨናቂው ዓሊም ወይንም አዋቂ መስሎ ውስጡ ባዶ የሆነ ወይንም ሙናፊቅ የሆነን ሰው ነው ብለዋል እናሳቸው ባስተነቀቁ ፕሮግራም ላይ ከኡስታዛችን ከሼክ መሐመድ ሐሚድን ጋር እንድትከታተሉን በጥሞና እንጋብዛለን اهلا حياك الله وياك ኒፋቅ ወይንም ያው ከአላህ Subhanahu Wa Ta'ala ትእዛዝ መውጣት ያው አላህ Subhanahu Wa Ta'ala በጣም ከባድ መሆኑንና ከኩፍር የበለጠ ወንጀል እንደሚጠብቀው አላህ አስረድቶናል በቁርአኑ ላይ እንደዚሁም የኢምራን ኢብኑ ሁሰይን ሐዲስ ቀድም የተጠቀስኩት اخوف ما اخاف عليكم بعدي كل منافق عليم اللسان ወሌላ ሪዋያ عليم اللسان جاهل القلب የሚል አስቀምጠዋል ምን ያክል ነው ኒፋቅ خطሩ في الاسلام ኒፋቅ ወደ خطሩ ከመግባት በፊት እንደው ኒፋቅ ማለት ምን እንደሆነ ትንሽ መጥቀስ አስፈላጊ ይመስለኛል ቃሉ ከሐበሻ ቋንቋ ነው የተወሰደው ይላሉ ሙፈሲሮች ንፍቅና የሚለው ቃል ነው መነሻው ኒፋቅ ማለት መስሎ አዳሪነት ማለት ነው ያልሆንከውን ሆነ የማታምንበትን የምታምል መስለህ ማንጸባረቅ ለምሳሌ ሰውየው እስላምን ሳይቀበል ሙስሊም ነኝ ብሎ ውስጡ እየካደው ሳያምንበት ሲሰግዱ ጎንበስ ቀና ይላል ለሱ ግን እንደ ስፖርት ይሄ ነው ኒፋቅ የሚባለው ማለት ነው ምንድነው ኢዝሃሩ الإيمان وإبطان الكفر ነው የሚሉት በገሃዱ ሙእሚንነትን ያንጸባረቁ በውስጥ ግን ክህደትን አሸምቆ ወይም ደግሞ ቋጥሮ መቀመጥ ኒፋቅ ይባላል ናፊቃ ከሚለው ስርወ ቃል ነው የመጣው የሚሉም አሉ ናፊቃ ማለት የኤሊ ሸፋኝ የሚሸፍከላይ የሚሸፍናት የሆነው እንትን ነው ወይም ደግሞ የርቡዕ የሚባል እንስሳ አለ የሱ ጉድጓድ ነው ወይስተخرجوا اليربوع من نافقائه እንደዛ ነውና ውስጥ የተደበቀው ሌላ ነገር ነው ከላይ ያለው ሌላ ነገር ነው ጭምብሉ ጥሩ ነገር ይመስላል ውስጡ ግን ተንኮል ያዘለ ይሄ ኒፋቅ ይባላል ቋንቋ ደረጃ ትርጉም በቋንቋ ደረጃ ይሄ ነው በሸሪዓም ከዚህ ራቅ አይደለም ነው እስልምናን ግልጽ አድርጎና ያሳየ ውስጡን ግን ሌላ ነገር ውስጥ የቋጠረ ማለት ነው እንደውም የርቦ ያለው ሁለት ጉሪው ሁለት በር አለው ባንዱ ይገባል በዚህ ሲደርሱበት በሌላ ይወጣል ይላል ይሄንኛውም እንደዚሁ ለዛሂሩ ወደ እስልምና ገብቶ ነገር ግን በሌላ በኩል ደግሞ ሌላ ሞጫለው ማለት ነው እና ከኩፋሩ ጋር ደግሞ አንድ ፌስ አለው ከሙእሚኑ ጋር ደብል ፌስ ወይም ደግሞ ሁለት ፊት ያለው ሰው ነው ሙዘብዘቢነ በይነ ذلك لا اله الا ولا اله الا ይላል ከነዚህ ሁለቱ መሐከል ወላዋዮች ናቸው ወይ በኩፋሩ ውስጥ ገብቶ ጥልቅ ብለው ቢሄዱም ያም የለየለት ነው አቋም ነው እንግዲህ አዋጣም አላዋጣም ሌላ ጉዳይ ነው ወይ ደግሞ ሙእሚን ውስጥ ገብቶ ሙሉ ለሙሉ ሙእሚን ሆኖ መቀመጥ ነው ይሄ ግን ከሁሉም ሳይሆን ከሁሉም ነኝ ያለ የሚኖር በሽተኛ ሰው ነው ማለት ነው እና የጠቀስከው ሐዲስ ራሱ የዚህን አደገኝነት የተናገረው ለዚህ ነው ሙናፊቅ ዓሊም اللسان ምላሱ የጮሌ ነው ይናገራል ደግሞ ሙናፊቅ ሁሌም ምላሱ ይጣፍጣል ወኢን ምንድነው የሚለው واذا رايتهم تعجبك اجسامهم وان يقولوا تسمع لقولهم ሲናገሩ ንግግራቸውን ትሰማለህ ጥሩ ነገር ይናገራሉ ግን مبطن شرا ውስጡን ተንኮል ያሸመቀና የቋጠረ ነው عليم اللسان جاهل القلب قلبه دمو ايمان يلو حكمه يلو خوف الله اللهم مفرات يله من يله شر ብቻ የቋጠረ ይሄ በጣም ከባድ የሆነ በሽተኛ ነው በኢማኑ ረገድ ኤችአይቪ ማለት ነው ንፍቅና የሚባለው ኤድስ ነው ስታዩት ጤነኛ ይመስላል ግን ውስጡ ነቅዟል አሁንም ስታየው ሙእሚን ይመስላል ግን ውስጡ የተበላሸ
የሆነ ሰው ነው ሙናፊቅ የሚባለው። ኒፋቅ አደገኛ በሽታ ነው። ቁርአን ላይ ስለ ኒፋቅ አላህ Subhanahu Wa Ta'ala ከባድ በሆነ መልኩ ይጠቅሰዋል። ለምሳሌ እነል ሙናፊቂና في الدرك الأسفل من النار إن المنافقين هم الفاسقون ያለ በሰፊው ይጠቅሳቸዋል። ከኩፍር በታች ያለ ደረጃ አድርጎ ነው የሚያስቀምጠው። ቁርአን ላይ ራሱ ያለው እነማን ነበር የሚጠቅሰው? ያስ በዛ በጊዜው በነበረው ላይ በጊዜው ወይንም ባለው ሙናፊቆች ላይ እነ ኢብኑ ሰበእና ኢብኑ ሰሉል የሚባሉት ራስ ሙናፊቂን የነበሩ ከነሱ ጋር የሚያጥር ነው ወይስ በአጠቃላይ ሁሉንም የሚያካትት ነው? ንፍቅና የሚባለው ባህሪ እንጂ ታሪክ አይደለም፣ ግለሰብ አይደለም። ባህሪው ከተገኘ ልክ እንደ ኩፍር ማለት ነው። በማንኛውም ዘመን ንፍቅና ሊባል ይችላል። ወደ ኋላ መለስ ብለን የንፍቅናን እንቅስቃሴ አጀማመር መመልከት ጥሩ ነው፣ የበለጠ ግልጽ ለማድረግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ሁለት አይነት ሰው ብቻ ነበር ያለው። አማኞች ያለውን መከራ ተቀብለው የሚመጣባቸውን ሁሉ ነገር በጸጋ ተቀብለው ያሳለፉ ጭቁን አማኞች እንደገና ደግሞ በአገሪቱ ላይ ገናና የነበሩት የአገሪቱ መሪዎች ቁረይሽ እና አቡ ጀህል እና ዑትባ እና ሸይባ እነዚህ ሙሽሪኮቹ ናቸው ማለት ነው። ሁለቱ ነበሩ ያሉት። መዲና ሲሄዱም ሁለት አይነት ማነው ማህበረሰብን ያጋጠማቸው። ሙእሚኖች አሉ፣ መዲና ነዋሪ የነበሩ የመጽሐፍ ባለቤቶች ይሁዶች አሉ። ከዛ በመዲና ዙሪያ የነበሩ ሙሽሪኮች እና ይሁዶች አህለል ኪታብና ሙሽሪኮች ያጋጠሟቸው ማለት ነው። የበድር ጦርነት ከነዚህ ጋር ስምምነት ፈጥረው አብረው መኖር ቻሉ። ነብዩ ሰለላሁ ዐለይሂ ወሰለም ወሲቀተል መዲና የሚባለው የመዲና እንደ ህገ መንግስት ይታይ የነበረው አህለል ኪታብም መጽሐፉን የሚያምኑትን ይዘው መኖር ይችላሉ፣ ሙስሊሞችም እምነታቸውን ይዘው መኖር ይችላሉ። አገሪቱ ላይ የሚመጣን ችግር ግን በጋራ እንከላከላለን የሚል ስምምነት አድርገው ነብዩ ሰለላሁ ዐለይሂ ወሰለም አብረው ይኖሩ ነበር። ከዛ በኋላ በድር ላይ የመካ ሙሽሪኮች በስደት ዓለምም ለምን ኖሩ ብለው ሙእሚኖችን ከምድረ ገጽ ለማጥፋት ታጥቀው መጡ። በዛን ሰዓት አላህ Subhanahu Wa Ta'ala ሙእሚኖችን ረዳቸው። ብዙ ትጥቅና ብዙ ዝግጅት ባይኖራቸውም የአላህ እርዳታ ካለ ችግር የለውምና ድል አደረጉ። ድል ሲያደርጉ እንዲሁ መሃል ላይ ተንሳፈው የተቀመጡ ሰዎች ነበሩ እና አብዱላህ ኢብኑ ኡበይ አሁን እንደተጠቀስከው በርግጥ ኢብኑ ሰበእ በኋላ አብዱላህ ኢብኑ ኡበይ ሰሉል የሚባለው ድብቅ ቡድኖች ነበሩት የሚያማክራቸው። እስላምን አልተቀበለም በዛን ሰዓት። በኋላ ምን አለ? ይሄማ የእንቅስቃሴ እስልምና የሚባለው ቁረይሾች ላይ ድልን የሚቀዳጅ ከሆነ ተጋፍጠን አንችለውም። ማድረግ ያለብን ውስጥ እንግባና እስላምንም ብለን ከውስጥ እንሸርሽረዋል። هذا امر قد توجه ولا قبل لنا به አለ። ልንቋቋመው አንችልም አለ። ምን እናርግ? በቃ እኛ ዝም ብለን ሰልመናን ብለን እነሱ ጋር ጎንበስ ቀና እንበል። ዘመዶቻችን አሉ አይደል ይሁዶች፣ ከነሱ ጋር ደግሞ ግንባርን ፈጥራለን፣ ነግራቸዋለን፣ እኛ ከናንተ ጋር ነን እንላቸዋለን። ጠበቅ ያለ ነገር ከመጣ የሚያዋጣንን አይተን አወዳደቁን አይተን እንሄዳለን። ሁለት ፊት የተባለው ይሄ ነው። ይሁዶች ጋራ ተስማሙ። ይሁዶች ደግሞ እንዲህ አይነት ነገር ይመቻቸዋል። አስለን ኒፋቅን ለመዲና ሲያስተማሩት እነሱ ናቸው እንጂ አረብ ኒፋቅ የሚባል ባህሪ የለውም። ካመነ መቀበል ነው፣ ካላመነ ደግሞ እስከመጨረሻው መዋጋት ነው። በቁረይሾች ያየነው ይሄንን ነው። ግን ከነዚህ ከይሁዶች ይሄን ባህሪ ወርሰዋል። እነዚህ ኢብኑ ኡበይ ማለት ነው ተመሳስለዋል። እና ምን አሉ? ይሁዶችም ደስ አላቸው። አላህ በቁርአኑ የሚገልጸው ይሄንን ነው። وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم وهم يعمهون ሙእሚኖች ጋር የተገናኙ ጊዜ እኛ እናንተ ጋር ነን ይላሉ። እኛ አማኞች አይደል? እንደውም መሐላቸው አያልቅም። إذا جاءك المنافقون قالوا نشهد إنك لرسول الله يا الله መልእክተኛ መሆንን በእርግጠኝነት እንመሰክራለን ይላሉ። አላህ ግን ከምላስ ያላለፈ እንደሆነ ያውቃል። والله يشهد انك يعلم انك لرسوله والله يشهد ان المنافقين لكاذبون አጣፊዎች ናቸው። አምነናል ላሉ እንጂ አላመኑ። ወነናስ መየቁሉ አመና ቢላህ وباليوم الاخر وما هم بمؤمنين በአላህ አምነናል በመጨረሻው ቀን አምነናል የሚሉ አሉ፣ ግን አማኞች አይደሉም ይላል። እነዚህ ሙናፊቆች ሶስተኛ ወይም ደግሞ አራተኛ ቡድን ሆኑ ማለት ነው። ሙሽሪኮች አሉ፣ አህለል ኪታብ አሉ ይሁዶች፣ አሁን ደግሞ ሙስሊሞችና ሙናፊቆች ተፈጠሩ። ሙስሊሞች ሶስት ቡድን ጋራ መጋፈጥ የግድ ሆነባቸው። ዘግይቶ ደግሞ ነሳራዎች
መጡ የተቦክ ዘመቻ ሌላ ቂሳ አለ ማለት ነው እና ከፍተኛውን ጉዳት ያደረሱት ሙናፊቆች ነበሩ እሺ እስላምም እንዲሸረሸር ያደረጉ ከመሰረቱ እነሱ ናቸው ቁርአንም አላህ Subhanahu Wa Ta'ala ያው ሲጀምር ራሱ ስለነሱ ታሪክ በሰፊው እና ያወራው ሙእሚኖችን ተቀስ አድርጎ ካፊሮች እንደውም በሁለት አንቀጽ ይመስለኛል በቀራ ላይ አድርጎ ወደ እነሱ ወደ 13 እና የዛን ያክል በሰፊው ተመልክቷቸዋል ይሄም ያመላክተው ያው በአጠቃላይ እነሱ ለእስላም ትልቅ ጸርና ትልቅ ጉዳት እንደሚያመጡ ነው በሰፊው የሚያመላክተው ማለት ነው እንደዚህ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከቁርአን ሚዝን ያክል እንደማስጠቀቁና እንደማስፈራራቱ ዑመርን በራሳቸው ማአኻፉ አለይኩም አሐድ ረጁለይኒ ከሰዎችኔ ከሁለት አንዱ አልፈራም رجل مؤمن لا أخاف رجلا مؤمنا ولا كافرا እነዚህን አልፈራቸውም ይሄንኛው ሙስሊም ሆኗል ሙእሚን ነው ያው እስላሙ ይይዘዋል ካፊሩም ደግሞ ካፊር ነው የራሱ ይታወቃል ሁኔታው ይለያል ግን በጣም መፈራላችሁና የሚያስጨንቀኝ ሙናፊቅ ነው ወይንም ደግሞ ሁለት ፊት ያለው ሰው ነው ሲሉ ዑመር ኢብኑ ኸጣብ በጣም እንደሚፈሩት ሰለፎችም የተለያየ እንትን አላቸው እንደዚህ ከሆነ ይሄ ከዲን የሚያስወጣ ከሆነ ኒፋቅና የዚህን ያክል ጉዳት ካለው የግድ ሙናፊቅ ወይንም ሁለት ፊት የሚኖረው እስላም ኃይል ባለው ጊዜና አሁን ልክ እንደተጀመረው ማለት ነው በፍራት ነው ወይንስ በእስላምም የበታች ሆኖ ሊከሰት ይችላል በማንኛውም ሁኔታ ይከሰታል ሙናፊቅ ማለት ገጠመኞችን ተጠቅሞ አጋጣሚዎችን አይቶ የራሱን መስለሃ የሚያደላድል አካል ነው በርግጥ ሙስሊሞች ሲጠነክሩ ነው የበለጠ የሚጎላው ምክንያቱም ምንድነው ልክ እንደ ኤሊ ወደ ጉድጓዱ ይገባል ይደበቃል ሙስሊም ነኝ ብሎ ተመሳስሎ ለመኖር ይሞክራል ሙስሊሙ አቅም ያለው የሆነ ጊዜ ሌላ ጊዜ ግን ማንነቱ ይገለጻል ይሄ በተለያየ አጋጣሚ ያየነው ነገር ነው ለምሳሌ ተቡክ ዘመቻ ላይ ሙስጠሊቅ ዘመቻ ላይ በተለያዩ አጋጣሚዎች ሙናፊቆች ያንጸባረቁት አቋማቸው ነው ሙእሚኖችን ረሱሉን ሰለላሁ ዐለይሂ ወሰለም ለመጉዳት የሚቻልበት አጋጣሚ ተገኝቷል ብለው ሲያስቡ ينكشف وجههم القبيح ጸያፍ የሆነው ፊታቸው ይገለጻል ሁለት ፊት አይደል ያላቸው የተደበቀው ጭምብል የለበሰው ኒቃቡ ይከፈፋል ማለት ነው ሌሎቹ ደግሞ ሌላ ጊዜ ደግሞ ሙእሚኖች ነን ብለው ምላሳቸው ማሰሰናቀራሉ ደብቀው መኖራቸው ብቻ አይደለም ማለት ነው በግልጽም የሚወጡበት ሁኔታ ይታያል እንደውም እዚህ ላይ ያስታውስኩ ምንድነው حذيفة بن اليمان رضي الله عنهما إن المنافقين اليوم شر على عهد رسول الله صلى الله عليه وسلم የሚል አባባል አለው የዛሬዎቹ ሙናፊቆች በጣም ኃይለኛና በጣም መጥፎች ናቸው ካለፉት ነብዩ ሰለላሁ ዐለይሂ ወሰለም ከነበሩት ምናልባት እሱ የሚናገረው አሁንም በታቢዮች ዘመን ነው ሁዘይፈቱ ሷሃቢ ስለነበረ ማለት ነው ለምንድነው ተብሎ በተጠየቀ ጊዜ ምንድነው ያደረገው የድሮቹ በደብቅ ነበር የሚሰሩት አሁን ግን የዛሬዎቹማ ይዝሂሩን አለ በግልጽ እየተዋጉና እስልምናን ያደከሙት ነው የሚለው እና በአጠቃላይ ኒፋቅ ወይም ደግሞ ሁለት ፊት ያለው ሰው ግልጽም ሆኖ እስልምና ሊንደውና ሊያወድመው ይችላል ማለት ነው እንደውም እዚህ ላይ አንድ ሱረቱል በቀራ ላይ ያለችው አያ ጥያቄህን ኢንሻአላህ እንመለስበታለን በዚሁ ያው እንመለስበታለን ከፍታ ቆይታ በኋላ አላኩል ያህል በግልጽም ሆኖ ሊገኙ ይችላሉ ነው በዛሬም ጊዜ ከቁርአን ተመልካቾቻችን ከፍታ ቆይታ በኋላ እንገናኛለን ሳትርቁ ጠብቁ الله ربي لا أريد سواه الله ربي لا أريد سواه كبران ተመልካቾቻችን ተመልሰን መተናል ኡስታዝ ያው ከአፍታ በፊት እንዳልነው ሙናፊቆች በድብቅ ብቻ ሳይሆን በግልጽም የሚሰሩበት ጊዜ አለ ይሄ ምናልባት እኔ በጣም እንትን የሚለኝ በታቢዮች ዘመን ነው ሱሐቢዎች ባሉበት ሰዓት በግልጽ ወጥተው ምናልባት እንደ አብዱላህ ኢብኑ ሰባ ሩቅ አይደሉም በጊዜያቸው ላይ ያው ትልቅ ፊትና ይፈጠሩ ነበሩ በታቢዮች ጊዜ ላይ በግልጽም እየሰሩ በጣም ትልቅ አደጋ ሊያመጡ ይችላሉ ማለት ነው የዛሬውን ቢያው ነው ዘይፍት ብሎ ኢማም ምንድን ነበር እሱን ከማለት ያው ይሄንን ወደዚህ ለመሸጋገር ነበር አንድ ነጥብ ያነሳሁት ሱረቱል በቀራ ላይ አንዲት አያ አለች وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون له እናንተ ሰዎች ባካችሁ አገርን አታጥፉ በመድር ላይ ጥፋት አታስፋፉ ተብሎ ሲነገራቸው እነዚህ ሙናፊቃን እንዴ እኛንን ለምናጠፋው እንደውም እኛ እኮ አሳማሪዎች ነን ሙስሊሖች ነን ይላሉ እኛ ባንኖር አገር ይበላሽ ነበር ብለው ይናገራሉ አለ አላ ኢነሁም ሁል ሙፍሲዱን አጥፊ እንደውም እነሱ ናቸው ግን ጥፋት እንደሆነ አልገባቸውም ያሉበት ነገር ምን ያህል ጥፋት እንደሆነ ጮሌነት ብልጥነት
ብልህነት አድርገው ተረድተውታል። ይሄ ሙራወጋውን ሽወዳው ማለት ነው። እና እዚህ ላይ ሰልማን አልፋሪሲ ረዲየላሁ ዐንሁ ኢብኑ ከሲር እንደጠቀሱት ለም የእቲ አህሉ هذه الآية ይላሉ። የዚህ አያ ባለቤቶች እስካሁን ድረስ አልመጡም ይላሉ። በግልጽ ኢነማ نحن ሙስሊሑን አይሉም ነበራ የመዲና ሙናፊቆች። ይቅርታ እነ ቡዩተና አውራ ምናምን እያሉ የሆነ ሌላ ምክንያት እየፈጠሩ የራሳቸው ችግር ያስቀምጣሉ። እስተግፊር ለና ብለው ጥፋታቸውን ማመንና ንስሐ የመግባት አይነት ነገር ነበር የሚያንጸባርቁት እንጂ በግልጽ እኛ ነን እንጂ የምናሳምረው ከኛ በላይ ማን አለ ብለው የሚከራከሩበት አጋጣሚ አልነበራቸውም ይላል። ይሄ አሰር ኢብኑ ከሲር ጠቅሰውታል። ኢብኑ ጀሪርም ያነሱት ይመስለኛል። እና አሁን መጥተዋል ማለት እንችላለን። እኛ ግልጽ ከሸርዕ ጋር ከኢስላም ጋር የሚጻረር ነገር ይሰራሉ። ለምን ስትላቸው ይሄ ነው የሚበጀው። እኛ ነን የምናውቀው። አዎ እኛ ነን የምናውቀው። እናንተ መሳሊህ አታቁም፣ እናንተ ነገሮች አልገቧችሁም፣ ባችሁ ሰጠሩን ብቻ ነው የምታዩት ይላል። እኛ የምናየው ሰጠር ይሄ ቁርአን ከዚህ የተሻለ ነገር እንደሌለ ነው እንግዲህ የምናምነው። هذه وصية الله تبارك وتعالى لأمة محمد صلى الله عليه وسلم يا الله አደራ ነው ይሄ ቁርአን። ሱና ነብዩ ሰለላሁ ዐለይሂ ወሰለም ለኛ ያስቀመጡልን አደራ ነው። ነضر الله امرأ سمع مقالتي فوعاها فأداها كما سمعها ነው። ከዚህ የተሻለ ሌላ ሐሳብ ሊኖር እንደማይችል ማንም ሙእሚን አማኝ ያምናል። ከአላህ የተሻለ ጥሩ የሚናገር የለም። አስደቁ من الله قيل ግን ይሉሃል ምን ይላሉ? እነማ نحن ሙስሊሑን ነው የሚሉት። ጥሩ ነገር እኮ ነው እየሰራን ያለ ነው፣ እንዲህ ካልሆነ እኮ ነገሮች ጥሩ አይሆኑም ይላል። እንግዲህ ሙናፊቅ አጋጣሚ ሲያገኝ ራሱን እንደ ሙስሊህ እንደ ደግ ሰው እንደ ሙጀዲድ አድርጎ ለማቅረብም ይሞክራል ማለት ነው። ይሄ ትልቅ በሽታ ነው። ይሄ ማለት ያው በቦታ ይተዋል ማለት ነው። ቦታ ይተው እዛ ቦታ ላይ ሆኖ ነገሮችን መስራት በሚችሉበት ቦታ የፈለጉትን እኛ አስተካካይነ ሰሪረን ለውጣም ጭነን በማለት ይሰራሉ ማለት ነው። በተለይ ትልቁ ሚናቸው ደግሞ ኡማውን መከፋፈል ላይ ነው። እዚህ ላይ አብሮ የተያዘ ነገር አለ ከሙናፊቅ ጋር ማለት ነው። ዑመር ኢብኑ ኸጣብ ቀደም ነገርኩት አባባላቸው ጋር ተናገርኩ ጋር ሶስት ነገሮችን አስቀምጠዋል። ዲነል ኢስላምን የሚንደው ሶስት አይነት ሰዎች ናቸው ብለው አስቀምጠዋል። ከዛ ውስጥ አንደኛው ሁለት ፊት ያለው ሰውና ሁለተኛው ደግሞ በቁርአን የሚከራከር ሙዲል ጠማማ ሆኖ በቁርአን የሚከራከር፣ ሶስተኛው የትልቅ ዓሊም ስተት ብለው አስቀምጠዋል። ሶስት ነገርን ይሄ ትንሽ ትኩረት የሰጠሁበት ምንድነው በቁርአን የሚከራከር ከሙና ሁለት ፊት ካላቸው ሰዎች ጋር በጣም ግንኙነት ሙስሊህ ሲሆኑ እዚህ ጋር አብሮ የተያዘ ያለው ነው። ትልቁ እነሱ ቢመጡ ካፊር ናቸው ትላቸዋል። ቁርአኑማ ትክክል ነው ይልሃል፣ ይቀድሰዋል፣ ያከብረዋል፣ ላይ ከፍ አድርጎ ይነግራል። ግን አንተ በተረዳኸው አይደለም ብሎ መጠምዘዝ ይጀምራል። ለዩ አዕናቅ النصوص የነሱን ግንዛቤ ጠምዘዝ ባለ ሁኔታ ለማቅረብ يجادل بالقرآن ያሉት ዑመር ለዚህ ነው። እነ ኢብኑ ሰባ አሁን እስካሁንም ድረስ ራፊዳው ምናምኑ ምንላቸው የወጡ ቡድኖች አሉ አይደለም፣ ሁሌም ቁርአንን ነው የሚያነሱት። የሚገርመው ሁኔታ ዑመር ቁርአንን ብቻ አንስተው ተው يجادل بالقرآن والسنة አላሉም። ብዙ ጊዜ ሱና ላይ ነው የሙናፊቆች ዘመቻ። ቁርአን ደግሞ ከሱናው ተጀሩድ ካደረከው ግልጽ መልእክቱ መረዳት አትችልም። የግድ ነው። وما اتاكم الرسول فمن يطيع الرسول فقد اطاع الله። ቁርአንና ሱና በጋራ ነው መሄድ ያለባቸው። ቁርአንን ያለ ሱና እረዳለሁ ካልካንተ ቁርአንን መረዳት አትችልም። ማብራሪያ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙተርጅም ናቸው፣ ቁርአኑን አብራሪ ናቸው። يقول الله عز وجل لتبين للناس ما نزل اليهم ነው እንድታብራራ ነው የመደብኩህ ነው የሚላቸውና የዑመር አባባል በቁርአን ይከራከራሉ። ዛሬም የንፍቅና እንቅስቃሴ በዚህ ሂደት ነው የሚሄደው ማለት ነው። ቁርአን የማይሰጠውን ትርጉም ከራሳቸው በማንሳት በመስጠት የተለያየ ትርጉም ያው መጀመሪያ አንቀጽ እንደገባነበት ወሲላ የሚለውን በተለያየ ነገር እያዞሩ እየፈሰሩ ለራሳቸው ያደርጋሉ ማለት ነው። እዚህ ላይ አደጋው ይሄን ያክል ከሆነ ኒፋቅ ወይንም ሁለት ፊት ያለው ሰው ያው በድብቅ መስራት ይችላል፣ በጋጣሚ ሲያገኝ የሚሰራበት ሁኔታ ይታያል ማለት ነው። እንደውም የሰልማን አልፋሪሲ አባባል በጣም መጨረሻ አካባቢ መጨረሻ ወደ አኺራ ዘመን ላይ እንደሚከሰትና እንደሚመጣ ነው የሚያመላክተው። አላህ Subhanahu Wa Ta'ala እነዚህ ሰዎች በውስጣቸው በሽታ አለ ብሎ ይጠቅሳል እዛው በቀራ ላይ። ይሄንን በሽታቸውን ሰዎች መረዳት የሚችሉበትና ማወቅ የሚችሉበት መፍትሄ ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም ጠቁመዋል። ሁሉ ጊዜም ቁርአን ለኛ መድኃኒት ነው። ራሳችን ላይ ያለን ገበናም ለማየት መስታወታችን ነው። ማህበረሰቡ ላይ ያለውንም ለማየትና ለማስተካከል ጥሩም ከሆነ ለማበረታት ቁርአን ሁሌም መስታወታችን ነው። በሚገርም ሁኔታ ቁርአን የሙናፊቆችን ባህሪ በዝርዝር ነው ያስቀመጠው።
የሙእሚኖችን እንደተናገረው ሁሉ ሱረቱል ሙእሚኑን አለ ስለ ሙእሚኖች የሚናገር ሱረቱል ካፊሩን አለ ስለ ካፊሮችና ኩፋር ጋር ሊኖረን የሚገባን ግንኙነት የሚያሳይ ሱረቱል ሙናፊቁን አለች የሙናፊቆችን ባህሪ ትናገራለች 1 2 3 4 ሌሎችም ሱራዎች እነ ሱረቱን ኑር እነ ሱረቱ ተውባ ብቻዋን 30 የሙናፊቅ ባህሪዎች ተጠቅሶባት እናገኛለን ልብ ብለን ካጤን ነው እናገኘዋለን አፊ ቁሉብህም መረዱን አምርታቡ አም يخافون ان يحيف الله عليهم ورسوله ይላል فهم في ريبهم يترددون ጥርጣሬ አቋም ወላወል እንደዚህ የተለያዩ በቁርአንና በሐዲስ የተገለጹ አሉ ከነዛ ውስጥ ጎላጎላ ያሉትን እንጥቀስ ብንል ለምሳሌ ما جاء في الصحيح عن النبي صلى الله عليه وسلم انه قال آية المنافق 3 اذا حدث كذب واذا وعد اخلف واذا اؤتمن خان አሉ የሙናፊቅ ምልክቱ 3 ነው አሉ ሲያወራ ይዋሻል በቃ የተወሰነ ግማሽ ወሬው እውነት ይሆናል ግማሽ ውሸት ነው እና ያው የራሱ የሆነ ምልክት ራሱ አለው ሲታመን ይክዳል ቀጠሮ ቃል ሲገባ ቃል ያፈርሳል ምልክቶች አሉት በቃ ሙናፊቁን በስሙ ማናወቅ ባይቻልም ገሌ ሙናፊቅ ነው ማለት ባንችልም የንፍቅና መለያ ምልክቶች አሉ እና ሰዎች በቀላሉ የሚረዱበት መረዳት ይቻላል የራሱ አካሄድ የራሱ መንገድ አለው ማለት ነው እስኪ ምናልባት ይሄን ካነሳ ነው ንፍቅና ሁለት አይነት ነው ብለው የሚያስቀምጡም ሰዎች አሉ እምነታዊና ተግባራዊ አንድ ያው እምነታዊ ትልቁ ወይንም የኒፋቅ አካል ለሁለት ከፍለው ሲያሳዩ አንኛው ደግሞ በተግባር ከመንገድም ላይ ያስወጣ ይችላል ብለው ለሁለት ይከፍሉታል እምነታዊ የሆነው ኒፋቅ ምንድነው ይመስለው ልክ ኩፍር ላይ ያልነው ነገር አለ ባለፈው ፕሮግራሞቻችን ላይ ስለ ኩፍር ስንነጋገር ሽርክ ላይ ያልነው አለ ኩፍሩን አክበር ሽርኩን አክበር ኩፍሩን አስገር ሽርኩን አስገር ትልቁ የኩፍር አይነት ትንሹ የኩፍር አይነት ትልቁ የሽርክ አይነት ትንሹ የሽርክ አይነት ብለን አስቀምጠናል ከኢስላም የሚያወጣ ሙሉ ለሙሉ ከክልል ውጭ የሚያደርገው ወይ ደግሞ ከኢስላም ባይወጣም የመጨረሻ መስተዋላ የሚያደርገው ንፍቅናም እንደዚሁ ነው አንዳንዶቹ የባህሪ ብክለት ሆነው የሙናፊቅ ባህሪዎች የተጠናወተው ግን እሱ ሙእሚን የሆነ ሰው ከኢማኑ ሙሉ ለሙሉ አልወጣም ግን የሙናፊቅ ምልክቶች ይታያሉ ለዚህ ነው እንግዲህ አንድ ሰው አሁን የተጠቀስናቸው ምልክቶች አሉ ለምሳሌ መዋሸት ተግባራዊ የሆኑ ማለት ነው ቃል ማፍረስ ምናምን የሚባሉ ነገሮች ሰውየው ላይ ስለታዩበት ብቻ አቂዳው ሙናፊቅ ነው ማለት አንችልም ሙሉ ለሙሉ ግን የሙናፊቅነት ምልክቶች ታይተውበታል ባህሪ ያለበት ብለን አስቀምጠዋለን በሽታው ለክፎታል ማለት ነው ጥሩ ከዛ ፊት የመጀመሪያው ትልቁ የኩፍር አይነት እነሱ ያው ከብዙ ባህሪ እናንተን አላቸው ከነዛ ውስጥ ለምሳሌ ብዙ ጊዜ የሚታይ ማለት ነው ኩፋሮች ከመዋለተል ኩፋር ወይንም ካፊሮችን ወዳጅ አድርጎና በማይገባው ነገር ከሙስሊሞች የበለጠ ተመልክቶ ከነሱ ጋር ግንኙነቱንም ሆነ ህይወቱን ከነሱ ጋር ማያያዝ ያው ቁርአን ራሱ እንደተጠቀሰው ምንድነው በሽሪል ሙናፊቂን لأن لهم يلنا الذين يتخذون الكافرين أولياء من دون المؤمنين ብሎ ያስቀምጣል ይሰምርበታል ይሄንን እነዚያ ያው መቼም በሽር ማለት የታወቀ ነው ማሳለቅ ነው እንደዛ ብሎ ከኩፋሮችን ወዳጅ አድርገው የሚይዙ እነሱ የሚያቀርቡ ብሎ ያስቀምጣቸዋል እነዚህ ደግሞ በግልጽ የሚታይና የሚሰሩ ባህሪዎች ናቸው እነዚህን ከዚህ አያት ላይ ከባድ ኒፋቅ መሆኑን ለማስረዳት እንግዲህ ምንድነው ኩፍርና ኢማን መቼም የማይታረቁ ነገሮች ናቸው ይሄ ተጨባጭ ነው ኩፍር ራሱን የቻለ አቋም ነው ኢማን ራሱን የቻለ አቋም ነው አይገናኙም ዱንያ ላይ አብራችሁ መኖር ትችላላችሁ ብሎ ረብ العالمين ፈቅዷል لا ينهاكم الله عن الذين لم يقاتلوكم في الدين ነው ስለዚህ በዱንያ መልካም ግንኙነት ኢስላም አልከለከለም ከሙስሊም ውጭ የሆኑትን ማለት ነው ግን የነሱን ተግባር የነሱን እምነት የነሱን ፕሮግራም በኡማው ላይ አምጥቶ ለመጫን እቃም ይሆን አካል ካለ አጋዥም ይሆን ካለ ይሄ ምንድነው ሙእሚኑን እየጎዳ ሌላውን እየደገፈ ያለ አካል ነው እሱ ነው ይሄ አያ የሚመለከተው ማለት ነው الذين يتخذون الكافرين اولياء من دون المؤمنين ሙእሚኖችን እንደ ጠላት ኩፋሮችን እንደ ወዳጅ አድርገው የሚይዙ ሰዎች እሳት ይጠብቃቸዋል ብለህ አብስራቸው ኡማውን መጥቀም ባይችሉ ጎጂ መሆን አልነበረባቸውም እነዚህ ግን የጉዳት ስራ እየሰሩ ነው ያሉት ብሎ ነው የሚናገረውና ይሄ ትልቁ የኩፍር ወይም ደግሞ የኢማን መገለጫ ማን ነው የኒፋቅ መገለጫ ነው ማለት ነው ኒፋቅ ደግሞ ወንጀልነቱ ከኩፍር የበለጠ ነው ምክንያቱም ሁለት ወንጀል ነው ክህደቱ ውስጥ ኖሮ እንደገና ደግሞ ኺያና
غش ወይም ማታለል ደግሞ ተጨምሮበታል ለዚህ ነው አላህ Subhanahu Wa Ta'ala يخادعون الله የሚላቸው ነው አሁን እንዳልነው መዋላት ወይንም ደግሞ መወዳጀትና አብሮ ከካፊር ጋር መስራት ወደ ኒፋቅ ያስገባል ስንል ለማቀላቀል የሚሞከሩ አንዳንድ አመለካከቶች አሉ እሱ ምንድነው እንዴ ከካፊሮች ጋር አብሮ እየኖርን አይደለም ወይ መስራት ከነሱ ጋር ተዓሙል አብሮ በሰላም መኖርንና አብሮ የተኗኗሩ የኑሮ በኑሮ ሁኔታ ላይ አብሮ መኖርን ከእምነት ጋር ያይዘው የሚያቀላቅሉ ሰዎች አሉ ለሰዎች ልክ እንዲዳብስባቸውና ነገሮች ግልጽ እንዳይሆንላቸው ማለት ነው ይሄን እንዴት አድርጎ ነው ለይቶ ማስቀመጥ የሚቻለው አብሮ መኖር የሚቻል በሆነ አለ ግን ሙስሊሞችን እየጎዱ ደግሞ ካፊሮችን ፕሮግራም ሙእሚኑን በሚጎዳ ሁኔታ ላይ ወንኑ ለመጉዳት መቼም መንቀሳቀሳቸው የሚጠራጠሩበት ነገር አይደለም በሚጎዳ ሁኔታ ላይ እነሱን አግዞ በሙእሚኑ አንፃር መቆም ግልጽ የሆነው የኒፋቅ መለያ ነው ከዛ ውጪ ግን በመልካም ግንኙነት ከጎረቤቶችህ ጋር ያንተ እምነትን የሚከተሉ ባይሆኑ እንዳትኖር አይከለክልም ኢስላም ባገርም ላይ ራሱ ነው ሰለላሁ መጀመሪያ ላይ እንደተጠቀስ ነው ከአይሁዶችም ጋር ከክርስቲያኖችም ጋር ከሙሽሪኮችም ጋር ባንድ ሆነው እንዳውም የቀደም የጠቀሱት አንድ ወሲቀተል መዲና የመዲና የመተዳደሪያ ህግ አውጥተው አብሮ መኖር እና አብሮ መኖሩ ምንም ችግር የሚፈጥርበት ሁኔታ የለም ትክክል በሃይማኖቱና ሁሉም በሃይማኖቱ መስመር ተይዞ ማለት ነው አንደኛው ትልቁ ይሄ ከሆነ ሁለተኛ ሌላ አንዳንድ ጊዜ ቁርአን ራሱ የጠቀሰው ምንድናለ ሂርስ على مكاسب الدنيا ሙናፊቆች በአጠቃላይ ማለት ነው የዱንያን ጫፋን እናንተን ለመጨምደድ ወይንም ለመያዝ በእጃቸው ለማድረግ ሲሞክሩ የሚሰራም ሁኔታ ይታያል ቁርአኑ ራሱ لو كان عرضا قريبا او سفرا قاصدا لاتبعوك نعم ولكن بعدت عليهم الشقه الى لا ይሄስ እንዴት አድርጎ ነው ይሄ ነው እኮ ሙናፊቅ ያደረገው አስለን ራስ ወዳድነት ነው ቁሳዊነት ነው ከመሰረቱ ማለት ፍቅር ነው አይ ነው አዎ እዚህ ዱንያ ላይ በቃ ተመችቶት እንዲኖር ይፈልጋል ተመችቶት እንዲኖር የማይወድ ሰው የለም ማንንም ሰው ተመችቶት መኖር ይፈልጋል ሁላችንም ማለት ነው ሙእሚኑም ቢሆን ምቾትን አይጣላም ግን ሰላምም ይሄን አልከለከለም የተመቻቸ ኑሮ እንዲኖርም ስራ ብለዋል ግን ራስህን ሽጠህ አቋምህን ሽጠህ አቂዳህን ሽጠህ ለጥቅም አዳሪ ሆነህ አይደለም ሙናፊቆች ደግሞ ይሄ ችግር አለባቸው ለዚህ ነው ሁሉም ጋራ ተመሳስለው ግን ታማኝ ሳይሆኑ የሚኖሩት ኩፋሩን ዘንድ እኮ ነኝ ሰው ታማኝነት የላቸው ይገልገላቸው እንጂ ይተቀመባቸው እንጂ ለራሳቸው ወገን ያልበጁ ለኛ ይበጃሉ ብለህ ነው ወይ ብሎ ደግሞ የራሱ ሚዛን አለ ለዚህ ነው ሙዘብዘቢን የሚለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው ምን ይላሉ ከሻቲ العائرة ይላሉ ከመንጋዋ እንደተነጠለች ፍየል ናት ነው አሉ ሙናፊቅ የፍየል መንጋ ባየች ቁጥር ጠጋትልና ታሸታለች ምን ትላለች የሷ እንዳልሆነ ስታውቅ ደግሞ ዛት ትሄዳለች ጥላው ትሄዳለች ደግሞ ሌላ መንጋ ትለጠቃለች እንደዋለለች ትኖራለች ቁርአኑ ራሱ لا اله الا ولا اله الا ይሄ የንፍቅና አንዱ ትልቁ መገለጫው ነው ጥቅም ከተገኘ የፈለገ ነገር ይጥፋ አንድ ሙእሚን ደግሞ መጠቀም ቢኖርበትም አቂዳውን ሽጦ እምነቱን ለውጦ መስሎ አዳሪ ሆኖ መሆን የለበትም አግባብ ያለው ማስለሃ ብቻ ነው ማግኘት ያለበት ማለት ነው እና የዛሬዎች ብቻ አይደለም ማለት ነው ለጥቅም ሲባል ወደ እንዲህ ያለ አብዱላህ ኢብኑ ኡበይ ሞኮ ይሄ ነው ቁርአኑ ራሱ ለው ካነ አረዱን ቀሪበን ያለው ያው ዱንያ ነው ነገር ቢሆን ኖሮ ነው ወጣ ብለው አንተ ጋር ነገር የሚያገኙ ቢኖር ጀግናው ሰራን እኮ ይያሉ ዝናም አስረው ፎክረው መኖር ይፈልጉ ነበር ግን ጠበቅ ያለ ፊታችሁን ነው ነገሮችን ያዘህ የደረስነው ምናምን በማለት የራሳቸውን ጥቅም ይፈልጋሉ ማለት ነው እና በአጠቃላይ እነዚህ ታላላቅ ብለን መስመር ልናደርግባቸው እንችላለን ማለት ነው ትልቅ ወደ አንድ ሰው ወደ ኒፋቅ የሚያስገቡና ከመስመርም ሊያስወጡበት የሚችሉ መንገዶች ናቸው ማለት ነው ኢንሻአላህ ያው የዛሬው ፕሮግራማችን በዚህ ላይ ይጠናቀቃል ሁለቱን ነው አሁን የጠቀስነው ወደፊት በሰፊው የትልቁ የኒፋቅ አይነት ራሱ ብዙ መገለጫዎችና ባህሪያቶች ያሉት በሰፊው ኢንሻአላህ እንመለከታቸዋለን ክቡራን ተመልካቾቻችን የዛሬው ፕሮግራማችንን በዚህ ላይ ያጠናቀናል ኢንሻአላህ በሚቀጥለው ፕሮግራም እዚሁ ጋር የተያዘ ፕሮግራማችንን በሰፊው በዝርዝር የምንመጣበት ፕሮግራም ይኖረናል እስከዛ ድረስ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ الله ربي لا أريد سواه الله ربي لا أريد سواه
الشمس والبدر من أنوار حكمته والبر والبحر فيض من عطاياه الله ربي